ሰላም እንዴት ናችሁ? ዛሬ ስለ ፍሉዌንሲ እንነጋገራለን ማለት ነው። ፍሉዌንሲ ሲባል ብዙ ጊዜ ሰምተናል። በቋንቋ ላይ ፍሎው ከሚል ቃል የመጣ ነው ማለት ነው። ፍሎው ማለት መፍሰስ ማለት ነው። ቨርብ ነው። እዚህ ላይ ሲዋይ ብንጨምርበት ፍሉዌንሲ ነው የሚሆነው፣ ናውን ነው የሚሆነው። ስለዚህ ፍሰት የሚል ትርጓሜ ይኖረዋል ማለት ነው። ፍሉዌንሲ ብዙ ጊዜ ተተንትኗል፣ ግን በጣም የማረከኝ ትንተና ይሄ ነው። ፍሉዌንሲ means the ability to read or speak words, sentences or expressions smoothly, confidently, appropriately, accurately with a proper speed. አያችሁ? with a proper speed ነው። በትክክለኛው ፍጥነት ማለት ነው። በትክክለኛው ፍጥነት ቃላቶች፣ አረፍተ ነገሮች ኮንፊደንትሊ በሆነ መልኩ መፍሰስ መቻል ነው። መውጣት መፍሰስ መቻል ነው ፍሉዌንሲ። ኦኬ፣ አንድ ሰው ትክክለኛ ፍሉዌንሲ አለው የሚባለው እንግሊዘኛን በአይምሮ ሳይተረጉም ሲያወራ ነው። ለምሳሌ በአይምሮአችን ለምሳሌ ነገ እመጣለሁ፣ ኦኬ ቱሞሮ ኬም ምናምን እያላችሁ ሳይሆን አማርኛን ወደ እንግሊዘኛ እየተረጎማችሁ ሳይሆን ሳትተረጉሙ በትክክል ኮንፊደንት በሆነ መልኩ በትክክል ማለት ነው ኤክስፕሬሽኖችንም ፍሬዞችንም እኩል ማፍሰስ መቻል ነው ፍሉዌንሲ እንጂ ፍሉዌንሲ ለምሳሌ አማርኛ ቋንቋ እየታሰበ ወደ እንግሊዘኛ እየተተረጎመ የሚወራ አይደለም። እንግሊዘኛ ወይም ማንኛውም ቋንቋ ማለት ነው። የአማርኛ ሐሳብን ወደ እንግሊዘኛ ሳይተረጉም አንድ ሰው ቶሎ እንግሊዘኛ የሚያወራ ከሆነ ፍሉዌንሲ አለው ይባላል። በነገራችን ላይ the difference between American English speaker and Ethiopian English speaker ምንድነው? አንድ አሜሪካዊ ሲያወራና አንድ ኢትዮጵያዊ ሲያወራ ልዩነቱ ምንድነው? it's not vocabulary አይደለም። ምክንያቱም በጣም ብዙ ቮካብለሪዎችን እናውቃለን። it's not grammar-ንም በጣም ጠንቅቀን እናውቀዋለን። ስለዚህ the difference between American English speaker and Ethiopian English speaker is fluency ይታወቃል። አሁን አንድ ኢትዮጵያዊ ሲያወራ I am trying ምናምን ነው የሚለው ይታወቃል። ቃላት እየፈለገ ነው የሚያወራው። አንድ አሜሪካዊ ግን እንግሊዘኛ ሲያወራ ያፈሰዋል፣ በጣም ነው የሚደፋው፣ ያፈሰዋል ማለት ነው። ኦኬ፣ ስለዚህ ይሄ ነው ልዩነታቸው ማለት ነው። አንድ ሰው ትክክለኛ ፍሉዌንሲ አለው የሚባለው የቃላት አጠቃቀሙ፣ የሰዋሰው አጠቃቀሙ፣ ግራመር፣ የፕሮናንሲዬሽን የቃላት አነባበቡ እና ደግሞ ፍሉዌንሲው ከዛ እንደተጨማሪ ደግሞ አክሰንቱ እኩል በሆነ ታይም ኢንተርቫል መፍሰስ ሲችሉ ነው። እነዚህ ነገሮች እኩል ነው የሚፈሱት እንጂ አንድ ሰው ቃላት ፍለጋ የሚሄድ ከሆነ ፍሉዌንሲ የለም ማለት ነው። ወይም ደግሞ ግራመር ቼክ ለማድረግ የሚቸገር ከሆነ ፍሉዌንሲ የለም ማለት ነው። ኦኬ፣ አሁን ፍሉዌንሲን እንዴት ነው የምናዳብረው ማለት በትክክለኛው ታይም ኢንተርቫል እንዴት ነው የምናወራው የሚለው እናያለን። ከዛ በፊት ግን ፍሉዌንሲ is not speed speaking ማለት ዝም ብሎ በፍጥነት ማውራት አይደለም። ፍሉዌንሲ አንደርስታንደብል መሆን አለበት። በትክክለኛው ታይም ኢንተርቫል ወይንም በትክክለኛው appropriate speed ላይ መፍሰስ አለበት ማለት ነው። ኦኬ፣ እንጂ ዝም ብሎ መንቦርቦር አይደለም ፍሉዌንሲ። ኦኬ፣ ይሄ ማን ያለው? ለምሳሌ ጎግል እንደዚህ ነው ያለው፣ ፍሉዌንሲ is not speed speaking። ይሄንን ማወቅ አለብን። ታይም አለው ራሱን የቻለ ይሄ ቃላቶቹ፣ ፕሮናንሲዬሽኑ፣ ይሄ አክሰንቱ፣ ይሄ ግራመሩ እኩል መፍሰስ አለባቸው ማለት ነው። በትክክለኛው ስፒድ እኩል ሲፈሱ ነው። ኦኬ፣ አሁን ደግሞ ፍሉዌንሲን እንዴት ነው የምናዳብረው? አንደኛ ዶንት ትራንስሌት እንግሊሽ ኦን ዩር ሄድ። በጭንቅላታችን አማርኛ ቋንቋን ወደ እንግሊዘኛ ትራንስሌት አታርጉ ማለት ነው። ኦኬ፣ ይሄ ነው አንደኛው። ሁለተኛው የቮካብለሪ እውቀታችንን በየቀኑ ማዳበር አለብን። ለጭንቅላታችን ሁል ጊዜ በየቀኑ ቃላቶችን ማስተዋወቅ አለብን ማለት ነው። ከዛም ቃላቶችን በየቀኑ መጠቀም አለብን ማለት ነው። ሶስተኛ ግራመር ህጎችን ማወቅ ብቻ ሳይሆን ህጎቹን መተግበር አለብን። በስፒኪንጋችን ምናምን መተግበር አለብን ማለት ነው። አራተኛ ላንጉጅ ኤክስቼንጅ አፖች አሉ፣ እነ ቻት ጂፒቲ አሉ፣ እነ ጀሚና ያሉ፣ እነሱ ጋር ኮሚኒኬት በማድረግ ማዳበር አለብን። አምስተኛ ስፒኪንግ እየተቸገራችሁ ከሆነ ትነጋገሩና ኢመርዥን ኢንቫይሮንመንት ትፈጥራላችሁ። ለምሳሌ ቴሌግራም ትከፍቱና ፕራክቲስ የምታደርጉበት ኢንቫይሮንመንቱን ትፈጥራላችሁ ማለት ነው። ፍሉዌንሲ በአንድ የሚመጣ አይደለም። ኢት ቴክስ ታይም፣ ጊዜ ይፈጃል ማለት ነው። ዛሬ የሆነች ነገር ታወራላችሁ፣ ነገ ደግሞ አሻሽላችሁ ታወራላችሁ፣ ከነገ ወዲያ ደግሞ የሆነች ነገር ጨምራችሁ ታወራላችሁ። እንደዛ እየሆነ የሚዳብር ነው ማለት ነው። ኦኬ፣ ለምሳሌ
አይ ላይክ ማንጎ። አሁን ዛሬ ትለማመዳላችሁ፣ ነገ ደግሞ ትንሽ ከፍ ታደርጉታላችሁ። ኮኔክተር ትጠቀማላችሁ። ለምሳሌ አይ ላይክ ማንጎ ቢካዝ ኢትስ ማይ ፌቨራይት ፍሩት ትላላችሁ። እችን ታብላላላችሁ፣ በደንብ ትለማመዷታላችሁ። ነገ ደግሞ ዲስክሪፕቲቭ ወርድ ጨምራችሁ ለምሳሌ አይ ሪሊ ላይክ ማንጎ ኤንድ ዋት አባውት ዩ ትላላችሁ። ከዛ ቀጥሎ ደግሞ ዲስክሪፕሽን ስኪል ታደርጉታላችሁ። ለምሳሌ ማንጎ ኢዝ አ ቬሪ ዴሊሺየስ ፍሩት። ነገ ደግሞ ሌላ ነገር ከነገ ወዲያ ትራቭሊንግ እያደረጋችሁ ከትንሹ ጀምራችሁ ወደ ላይ መውጣት ነው እንጂ በአንዴ በ2 ወር ቀይረኝ በ3 ወር ቀይረኝ የሚባል ነገር የለም። ዛሬ ያየነው ስለ ፍሉዌንሲ ጽንሰ ሐሳብ ነው። ይሄንን ይመስላል ማለት ነው። ቴንክ ዩ